ጸጋና ሰላም ይብዛላችሁ ወዳጆቼ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቀን ላይ ቃል ገብቼ ነበር ላይቭ እንደምገባ እና ቃል በገባሁት መሰረት እንግዲህ ላይቭ እየገባሁ ነው። መምህር ዶክተር ዘበነ ለማ ኢየሱስ አማላጅ ነው የሚሉ ለዚህ መልስ አላቸው ወይ የሚል ቪዲዮ የ12 ደቂቃ ቪዲዮ ዩቲዩብ ላይ ለቋል እና አየሁት ቪዲዮን አየሁት ዳንያው የሚያነጣጥረው አማላጅ ነው ብሎ የሚያስተምሩት እነማን እንደሆኑ ስለሚታወቅ that's why እንደዚህ ነገሩ ኤግዛክትሊ የሚያነጣጥረው ማን ላይ እንደሆነ ስረዳ ነው እንደዚህ አይነት ቪዲዮዎችን የምሰራው ዳንያው ፕሮቴስታንት ነው የሚሆነው እና ያው እንደ ፕሮቴስታንትነቴ ለምንድነው ኢየሱስ አማላጅ ነው ብዬ ማምነው ፕሮቴስታንት ቴዎሎጂ ለምንድነው እንደዛ ወይም የፕሮቴስታንት ነገር መለኮት ለምንድነው ኢየሱስ ክርስቶስ አማላጅ ነው የሚለው ነገር just ለማውራት ያክል ነው እዚህ ጋር አንዳንድ ማነሳቸውን ሐሳቦች ጽፌ ይዣለሁ እግዚአብሔር ቢረዳኝ ብዙ ደቂቃ አልቆይም ትንሽ ደቂቃ አውርቼ ለመግባት ነው መምህር ዶክተር ዘበነ ለማ ያነሳቸው ሐሳቦች አሉ ቪዲዮ ላይ ሊንኩን በኋላ አስቀምጥላችኋለሁ ኮሜንት ሴክሽን ላይ ገብታችሁ ታዩለታላችሁ እና ምን የሚል ነገር ነው ያወራው ያው ፈራጅ ነው አምላክ ነው ጌታ ነው የሚሉ የመጽሐፍ ቅዱስ ክፍሎች ላይ ነው ፎከስ ያደረገው በተለይም ዮሐንስ ወንጌል ምዕራፍ 20 ላይ ከቶማስ ምን እንማራለን ወይም ወንጌላዊው ቶማስ ምን ያስተምረናል የሚል አይነት ሐሳብ ነው ያነሳውና ቪዲዮ ላይ ቶማስ የሚነግረን አምላኬም ጌታዬም ብሎ ስለተናገረ ኢየሱስ አምላክና ጌታ ነው የሚል አይነት ነገር ነው ሊያስተምር የፈለገው እዚህ ጋር እንደ ኢንትሮዳክሽን እኔን ሐሳብ ከማስቀመጤ በፊት እያንዳንዱ የመጽሐፍ ቅዱስ ክፍል በአውዱ ነው መፈታት ያለበት this is በጣም ኤሌመንተሪ የሆነ ነገር ነው አንድ ዶክተር ነኝ የሚል ማዕረግ ያዘ ሰው ሳይሆን just somebody ዝም ብሎ መጽሐፍትን እንደዚህ አይነት መጽሐፍትን የሚያነብ ሰው እንኳን የሚያውቀው ኤሌመንተሪ የሆነ አገባብ አለ ክፍሎች በአውዳቸው ነው መፈታት ያለባቸው የሚል ዘበነ ለማ ወይ መምህር ዘበነ ለማ ይቅርታ መሃል ላይ ወይ ዶክተርን ወይ መምህርን ሳላስገባ መጠቀም ከሆነ ስሙን ከወዲሁ ይቅርታ ይደረግልኝ በፍጥነት ስለማወራ ነው እና ምን አይነት አፕሮች ነው የሚጠቀመው just በጣም ዋይድሊ ይሄ በመመርመር ደረጃ ህዝቡ ስለማይከተል የሚነገረውን ብቻ ስለሚያዳምጠው በቃ የሆነ ክፍል ይወሰድና እዛ ላይ ቴዎሎጂ ይሰራል ማለት ነው አስኬድም እንደዛ አይነት ነገር ለምሳሌ ፈኒ ነገር ቅድም ሳስብ የነበረው ምንድነው ጌታና አምላኬ የሚል ጥቅስ ላይ ቆመን ኢየሱስ ጌታና አምላክ ብቻ ነው የሚል አይነት ነገር ከሆነ መረዳት የሚኖርብን የሰው ልጅ ብሎ ኢየሱስ ራሱን የጠራበት ቦታ ላይ በቃ የሰው ልጅ ብቻ ነው የሚል ነገር ነው መረዳት የሚኖርብን ማለት ነው አይደል እንዴ አይነት ሎጂክ ደግሞ አያስኬድም መጽሐፍ ቅዱስን ለሚያነብሰው እንደዚህ አይነት ነገር አያስኬድም ስለዚህ ኢየሱስ የሰው ልጅ ነው አሁን የሰው ልጅ ነው ኢየሱስ የእግዚአብሔር ልጅ ነው አሁን የእግዚአብሔር ልጅ ነው ኦኬ በዚህ የእግዚአብሔር ልጅና የሰው ልጅ በሚለው ስትሪክት ሴንስ ወይም ቀጥተኛ በሆነ አፈታት የማርያም ልጅ ተብሎ ባይብል ላይ ተጻፈው ኢንፋክት ከማርያም እንደተወለደ እናውቃለን አንክድም ያንን ግን ቃሉ ላይ ቃል በቃል እንደዚህ አይነት ነገር አለ ወይ የሚል ነገር ስናመጣ የለም የተጻፈ አለማንበብ ነው ችግር እየፈጠረ ያለው ስለዚህ ያን አይነት አፕሮች ነው የሚጠቀም የነበረውና አሁን ቶማስ ጌታዬና አምላኬ ስላለ በቃ ኢየሱስ ጌታና አምላክ ነው ስለዚህ ፈራጅ ነው ስለዚህ አማላጅ ሊሆን አይችልም ስለዚህ ፕሮቴስታንቶች በጣም በቃ ኑፋቄ ውስጥ ነው ያሉት ስተዋል አይነት ነገር ምህላ ለመጥራት ምንም አልቀረውም በጣም እንደ ሳትን ነበር ሊያሳይ የሞከረው አንድ እንደ ፕሮቴስታንት ቴዎሎጂ ምናምነው ነገር መጀመሪያ ፖርትሬት አድርገን እናስቀምጣለን ፍለፊስ እናስቀምጥ ኢየሱስ ክርስቶስ ፈራጅ አይደለም ብሎ ፕሮቴስታንት አያምንም ኢየሱስ ክርስቶስ የሰው ልጆችን በመጨረሻው ቀን ላይ ሊፈርድ የሚመጣ ፈራጅ እንደሆነ እናምናለን ፈራጅነቱን የማያምን ፕሮቴስታንት የለም ኢየሱስ ክርስቶስ ፈራጅ ነው ስንል ደግሞ ዮሐንስ ወንጌል ላይ አለ ምዕራፍ 5 ላይ የሰው ልጅ ስለሆነ የመፍረድን ስልጣን ሰጥተው ይላል በያዋንና ሙታን ላይ ሊፈርድ ያለ ይላል መልእክቶች ውስጥ
ስለዚህ ፈራጅ ነው ባይብል ይሄንን ነገር በደንብ ነው የሚናገረው ለሰው ልጅ መፍረድን ስልጣን ሰጥቶታል ይላል የሰው ልጅ ስለሆነ ስለዚህ ፕሮቴስታንት ፈራጅ አይደለም ብላ አታምንም በጣም ፈራጅ ነው ብለን እናምናለን ቃሉ ስለሚናገር መካድ አንችልም ነገር ግን አማላጅ ነው ተብሎ የተጠቀሱ የመጽሐፍ ቅዱስ ክፍሎችን ምን እናርጋቸው ነው ጥያቄው ምን እናርጋቸው ይጋጫል ወይ ነው ጥያቄው ለምሳሌ ከባይብል ትምህርት ጋር ይጋጫል ወይ the whole theology ኢየሱስ ጌታ መሆኑ አምላክ መሆኑ አማላጅ ከመሆኑ ጋር ይጋጫል ወይ ነው ጥያቄው ለነሱ ይጋጫል ለምንድነው የሚጋጨው አማላጅነትን ለፍጡራን አሳልፎ ስለሰጡ ነው ያው ከፍጡራን መደዳ ቀድሞ የሚያስቀምጡት ማርያምን ስለሆነ ማርያም ናት አማላጅ እና ገብርኤል ናቸው አማላጅ የሞቱ ቅዱሳን ናቸው አማላጅ የሚሉን ስላስቀመጡ ኢየሱስን አማላጅ ነው ስንል ወደነሱ መደዳ ያወረድነው የሚመስላቸው ችግሩ በእነሱ መደዳ ውስጥ ሊገባ በማይችል የማማለድ ስልጣን ነው ክርስቶስ የሚያማልደው ክርስቶስ በሚያማልድበት መልኩ ሲጀመር የሞቱ ያማልዱ ምንም ተስፋ የላቸውም መክብብ ላይ ምን ይናገራል ሙታን ከፀሐይ በታች በሚደረገው ነገር ላይ ምንም ድርሻ የላቸውም ይላል ምንም ስለዚህ ማርያም ድርሻ የላትም ማንንም ድርሻ የለውም የኢየሱስ ክርስቶስ ግን አዲስ ኪዳናችን ብሉይ ኪዳን ላይ ሆኖ ወደ አዲስ ኪዳን ፖርትሬት በሚደረጉ የመጽሐፍ ቅዱስ ሐሳቦች ውስጥ በተለየ መልኩ ነው የተቀመጠው ስለዚህ የተለየ መልኩ የተቀመጠው የክርስቶስን ምልጃ ኦሬዲ እነዚህ ፍጥራን የሚባሉት አካላት መላእክትና ቅዱሳን የሚሏቸው ያማልዳሉ የሚል አይነት እምነት ስላላቸው ከነሱ መደዳ ያስገባን ነው የሚመስላቸው ችግሩኛ እነዛ ከክርስቶስ ውጪ እነሱ የተቀሷቸው ሰዎች ከሞቱ በኋላ አሁን ባሉበት ስታተስ ያማልዳሉ ብለን አናምንም እዚህ ጋር ነው ክሪስ ክሮስ የሆነ ልዩነት የሚፈጠረው ማለት ነው እነሱ ከሞት በኋላ እነ ማርያምም ሌሎችም ቅዱሳን የተባሉ በሙሉ ያማልዳሉ ብሎ ሲያምኑ እኛ በፍጹም አያማልዱም ብለን ነው የምናምነው በምድር ቆይታቸው አይደለም እነ ማርያም አይደለም ሌሎች የነበሩ ሰዎች የዳኑ ቅዱሳን እኔም አማልዳለሁ ዋዳዝት ምን ያማልዳለሁ ማለት እኔ አማልዳለሁ ማለት ለምሳሌ ለምድራችን ምልጃ እንገባለን እግዚአብሔር ሰላሙን እንዲያመጣ ሞት ግድያ መፈናቀል እንዲቆም ምልጃ እናረጋለን ምልጃ አረግን ማለት በሰዓቱ ምንድነው ያረግን ያለነው ስለ ኢትዮጵያ መሐከለኛ ሆነን ገባን ነው ለእግዚአብሔር እየጮህን ነው ስለዚህ አማን ለኢትዮጵያ ህዝብ ለሰላሟ መጸለይ ሲጀምር ያማለደው ነው ይሄንን ምልጃ ከሞት በኋላ ቀጥላለሁ ወይ ነው ጥያቄው ነው ባይብል አይናገርም ይሄንን በቃ ቆመ እዛጋ ከፀሐይ በታች በሚደረገው ነገር ላይ ስልጣን የላቸውም ይላል አይወዱም አይጠሉም መክብብ ምዕራፍ አይ ቲንክ 9:6 ወይም 6:9 ላይ ማለት ነው ይሄ ነገር ኤግዛክትሊ አለ ስለዚህ ከሞት በኋላ ባለው ላይ ማንንም ስልጣን የለውም የኢየሱስ ክርስቶስ ምልጃ በዚህ በህይወት በነበረበት ወደ ሰማይ ሳያርግ በፊት በነበረው ይሰራል ከዛ በኋላ ባለው ይሰራል መጽሐፍ ቅዱስ ይሄንን በግልጽ ስለሚናገር ስለዚህ ጌታ ነው አዎ ጌታ ነው ዳስ ዋይ ቋን ኢየሱስ ጌታ ነው የሚለው ከፕሮቴስታንት እንትን ጋር አይደለም ይያያዘው ከፕሮቴስታንት ፒክቸር ተይዞለታል እሱ ነገር ኢየሱስ ጌታ ነው ብሎ አንድ ሰው መንገድ ላይ ቢናገር ወይም ድንገት ቢያወራ ይሄ ሰው ፔንቴ ነው ይባላል ስለዚህ ስለ ጌትነቱ ለፔንቴው አይነገርም ወይ ለወንጌላዊ ክርስቲያን አይነገርም ኢየሱስ አምላክ ነው በደንብ ነው የምናምነው እሱን ከሥላሴ አካላት ሁለተኛው ነው ብለን ስለምናምን ስለዚህ ጌትነቱ ለኛም ይነገር ነገር አይደለም ኢየሱስ ጌታ ነው ብለን በየቸርቾቻችን እንጮሃለን ይሄ ግልጽ የሆነ ነገር ነው አሁን እናንተ ማትሉትን እኛ ምንለውን ነገር ቃሉ ይደግፋል ወይ ነው ጥያቄው አሁን ይደግፋል እንዴት ነው የሚደግፈው በጣም ሲምፕል ሆኖ ሌሎች ክፍሎች ላይ እንሄዳለን ነገር ግን ከሮሚ ላይ እንጀምር ፌመስ የሆነው እነሱም ስለሚያውቁት ማለት ነው እና ሮሚ 8:34 ላይ ነው ምን የሚል ቃል አለ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ቃል በቃል እዛ ጋር አንድ እንትን just አንድ ስቴፕ ለመሄድ ያክል ማሳያችሁ ነገር አለ ሮሚ 8:34 ላይ እንደሚል ቃል አለ ምንናቀው ቃል ነው ድጋሚ አነባዋለሁ እግዚአብሔር የመረጣቸውን ማን ይከሳቸዋል የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል just ቃሉ ይሄ እንደሆነ እናውቃለን ኢንተርሴሽን ማለት መካከለኛ ሆኖ መግባት ምን ማለት እንደሆነ ቃሉን በደንብ ነው የምናውቀው
ስትሮንገስት የመጽሐፍ ቅዱስ ቃላትን እንደዚህ በቁጥር የሚያስቀምጡበት አካሄድ አለና እዛ ላይ በግሪክ አስቀምጦታል ቃሉን አስቀምጦታል በግሪክ ያ ቃል እንግዲህ ሲምፕል የሆነ ብዙ ይሄ ችግሩ ሳንገባ በፊት ነገሩን በቀላሉ መንፈታበት መንገድ ኦርቶዶክስም ይሁን ካቶሊክም ይሁን ፕሮቴስታንት መጽሐፍ ቅዱስ የመጀመሪያው በኩረ ቃል በምን እንደተጻፈ እንስማማለን አይደል እንስማማለን እዛ ላይ ስንስማማ የተጻፈው በግዕዝ አይደለም የመጀመሪያው ኦኬ እነ ዮሐንስ እነ ጴጥሮስ እነ ጳውሎስ ሁሉም አዲስ ኪዳናችን የጻፉ ሰዎች በመንፈስ ቅዱስ ተነድተው ሲጽፉ በግዕዝ አይደለም የጻፉት ኦኬ በግዕዝ ቢሆንም ነገሩን አያስመልጠውም ግዕዝ ላይም ቢሆን የመጀመሪያው ትርጉም ላይ ይማልዳል የሚል ነው የተቀመጠው ስለዚህ በግሪክ ሄደንስና የግሪክ ቃል እዛ ጋር ያለው መማለድ የሚል ቃል ነው ያለው እንጂ መፍረድ የሚል ቃል የለውም ስለዚህ ሁላችንም የሚያስማማው እዚህ ጋር አምቢጊቲ የሚፈጠር ከሆነ ችግር የሚፈጠር ከሆነ ሄደን የምናመሳክረው የመጀመሪያውን በኩረ ቃል ነው የመጀመሪያውን በኩረ ቃል ሄደን ደግሞ ስናነጻጽር ይፈርዳል የሚል የለም ይማልዳል የሚል ነው ያለው ይሄን ዶክተር ዘበነ ለማም ያውቀዋል ሆን ብሎ ነው ያው የ2012 አይ ቲንክ የአቡነ ጴጥሮስ ፓትርያርክ አቡነ ጴጥሮስ ማለት ነው እሱ ያሳተመው ላይ ነው የቀየሩት ሁሉም ከዛ በፊት የነበሩ ትራንስሌሽኖች ኃይለ ሥላሴ እንግዲህ ፔንት አይደለም ኦርቶዶክስ ነው ኃይለ ሥላሴ ያሳተመው ያስተረጎመው መጽሐፍ ላይ ይማልዳል ተብሎ ነው የተቀመጠው ኦኬ አሁን ነው 2012 በፈረንጆች አይ ቲንክ 2012 አሁን አምና ስለሆነ አምና ላይ አይደለም ከዛ በፊት በፈረንጆቹ ተተርጉሟል እንደዛ ለምን ተተረጎመ ነው ይያልን ያለ ነው ለምን እንደዛ አደረጋችሁት ግሪኩ ላይ እንደዛ ይላል ወይ በጣም በሚያስቅ ሁኔታ ሄዳችሁ 81 መጽሐፋቸው ላይ ከታች ግርጌ ማጣቀሻው ላይ በግሪኩ ይማልዳል ይላል ብሎ ጽፏል እሱ ነው የሚያሽኮረመው በጣም ታዲያ በግሪኩ የተጻፈው ለምን አታስቀምጠው ያንተን ሐሳብ እንድትጨምር ማን ስልጣን ሰጠ ይማልዳል ነው የሚለው የናንተ የመጀመሪያው የመጽሐፍ ቅዱስ ትርጉም የኛ አሁን እጅ ላይ የሚያዝ ነው ይማልዳል ነው የሚለው ለምንድን ነው ያልተጻፈ ቃል መጨመር ያስፈልገው ኦኬ ሲምፕል የሆነው ነገር ይፈርዳል ብሎ ሲከራከራቸው ግሪክ ላይ እንዴት ነው የሚባለው መቼስ ግሪኩን መቀየር አይችሉም ኢንተርናሽናል ስልጣን ስለሆነ እሱ ሁላችንንም የሚይዝ ስልጣን ስለሆነ ያንን መቀየር አይቻልም እዛ ላይ ያለው ቃል መማለድ የሚል ቃል ነው ያለው ኢንተርሴሽን የሚል ቃል ነው የተቀመጠው መካከል መግባት የሚል ቃል ነው የተቀመጠው ስለዚህ ሲምፕል ነገሩን ሴትል አድርገናል እዛ ጋር ዶክተር ዘበነ ለማ ቢመጣና ይፈርዳል የሚል ነገር ላይ አውራ ቢሞክር ግሪኩን አውጣና ፍታልኝ ነው ብለው ኢቭን ግዕዙን አውጣና ፍታልኝ ነው ብለው ግዕዙ ላይ ይከራከራል የሚል ትርጉም ነው የተቀመጠው ስለኛ የሚከራከረው ስለኛ የሚጸልየው ስለኛ የሚማልደው ተብሎ ነው የተቀመጠው ኦኬ ስለዚህ ሴትል ይደረጋል እንዳሉት ኦርቶዶክስ መልስ ካላተኛም ጥያቄ ያለን የሚል መምህር መሪጌታ ሙሴ መንበሩና ጽጌ ስጦታው ሁለቱ አሪፍ እንትን አንስተዋል ያነሱት ሐሳብ አለ ምንድነው እሱም ያነሱት ሐሳብ ህዝቡን ከፕሮቴስታንት ለመጠበቅ ምክንያቱም እዚህም 81 ላይ ይማልዳል ይላል እዛም 66 ላይ ይማልዳል ይላል ስለዚህ ልዩነት ከሌለ ብሎ ህዝቡ ወደ ፕሮቴስታንት እየሄደ ስላለ ህዝቡን ከፕሮቴስታንት ለመጠበቅ ቃላት መቀየር አስፈልጋ ቃላት መቀየር አስፈልጋ ስለዚህ ሄደን ግሪኩ ላይ ስናይ ይማልዳል ነው የሚለው ስለዚህ ኢየሱስ ክርስቶስ ይማልዳል የሚል ቃል መጽሐፍ ቅዱስ ላይ ስላለ ሳንቀይር ሳንቀንስ ሳንጨምር ያንን እናምናለን ልክ ዮሐንስ ወንጌል ምዕራፍ 20 ላይ ጌታና አምላክ የሚለውን እንደምናምነው እዚህ ጋር ኦሪጂናል ቋንቋው ላይ የተጻፈው ነገር እናምናለን እናምናለን ስለዚህ ሮሜ 8:34 ላይ ይማልዳል ነው የሚለው ዋናውን ሐሳብ በደንብ ለመያዝ ያክል ላንብብላችሁ እዛ ጋር ይፈርዳል የሚል ያስቀመጡት የመጽሐፍ ቅዱስ ቃል ላይ ጨመሩት ነገር ከክፍሉ ጋር እንዴት እንደሚተራመስ እንዴት እንደሚፋጭ እንዴት እንደሚጋጭ ማለት ነው ላሳያችሁ ሮሜ 8:1 ላይ እንዲህ ብሎ ነው የሚጀምረው ሮሜ ምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ሮሜ 8 ላይ ቁጥር 1 ላይ ምዕራፉ ሲጀምር በክርስቶስ ኢየሱስ ላሉት ኩነኔ ወይም ፍርድ የለባቸውም አይፈረድባቸውም የሚኮንናቸው የለም ብሎ ነው የሚጀምረው የሚኮንናቸው የለም እችን ቃል ነው ይመጣና ሮሜ ላይ
ወደታች ወርዶም ይደግመው ምን የሚለው ጋር ቁጥር 31 ጀምሮ እንግዲህ ስለዚህ ነገር ምን እንላለን እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል መልሱ ቀላል ነው ማንም አይደል ማንም አይቃወመንም ለምን ወደ ቁጥር 1 ሄደን ስናይ መልስ አግኝተናል እዛ ጋር ምክንያቱም በክርስቶስ ኢየሱስ ለሆኑ አሁን ኩነኔ የለባቸውም ስላለ አይደል ኩነኔ የለባቸውም ስላለ መልሱን አግኝተናል 31 ላይ መጣና ማን ይከሳቸዋል ሲባል ማንንም አይከሳቸውም ለምን ኩነኔ የለባቸውም ብላል ቁጥር 1 ላይ ነው መልሱ እንደዚህ ነው በአውድ እየፈታን ምን ሄደው ቁጥር ገንጥለን አናወጣም እሺ ኩነኔ የለባቸው ኩነኔ ስለሌለባቸው ኦር እንደሌለባቸው ምናቀው በመንዶ ሲባል እግዚአብሔር ከኛ ጋር ነው ወይም እግዚአብሔር የሚወግነው ከኛ ጋር ነው የሚለው God is for us ነው የሚለው የኛ ቡድን ነው የሚለው ሊፈርድ የሚችለው ሊኮንን የሚችለው ሰዎችን ስጋና ነፍስ ወደ ገሃነም ሊጥል የሚችለው እግዚአብሔር በክርስቶስ ኢየሱስ ኩነኔ የለባቸውም ስላለ የኛ ነው አሁን ይላል ቁጥር 31 ላይ የኛ ነው እግዚአብሔር ስለዚህ ምን የለብንም ኩነኔ የለብንም ይላል ኩነኔ የለብንም ብሎ የጀመረን ቁጥር እንዴት ወታች ወርዶ ይፈርዳል የሚል ነገር መልሰን እናስገባው ነው ይሄ ለጤነኛ ጭንቅላት አፈታት ራሱ ይሄዳል ወይ ነው ጥያቄው how ቁጥር 1 ላይ ፍርድ የለባቸውም ብሎ ቁጥር 31 ላይ እግዚአብሔር ፈራጁ የኛ ወገን ነው ብሎ እንዴት ነው መልሶ ፍርጃ እናስገባው ዛጋም ይፈርዶ የሚል ነገር እንዴት ነው እናስገባው እንዴት ነው ሊሆን የሚችለው እንደዛ አይደል የሚኮንንስ ማን ነው ይላል ማንንም አይኮንንም ለምን ኦሬዲ እግዚአብሔር ኩነኔውን ስለወሰደ እሺ ኩነኔውን ስለወሰደ እግዚአብሔር በክርስቶስ ኢየሱስ ኩነኔውን ስለወሰደ በክርስቶስ ኢየሱስ ያሉት አይኮነኑም ወይም አይፈረድባቸውም ነው የሚለው ጋር እግዚአብሔር የመረጣቸው ማን ይከሳቸዋል ከሳሽማ ሰይጣን ነው እናቀለም ግን የሰይጣንም ኃይል ቢሆን አይከሰንም ለምን በክርስቶስ ኢየሱስ ላይ በክርስቶስ ኢየሱስ ውስጥ ላሉ ለነሱ ኩነኔ የለባቸውም የክርስቶስ ሞት ነው ክሱን የሚያቆመው ፍርዱን የሚያቆመው የክርስቶስ ሞት ነው ይልና የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው አጽዳቂው እግዚአብሔር ነው ይላል አይደል ከላይኮ እግዚአብሔር ያጸደቃቸው ማን ነው ኦር የመረጣቸው ማን ነው የሚከሳቸው ብሏል አሁን መከሰስና መጽደቅ ኦግዚለሪ ሆኖ ነው የመጣው አይደል መከሰስና መጽደቅ የጸደቁ አይከሰሱም ወይም አይፈረድባቸውም በዚህ መልኩ ያነጻጸሩ ሲያነጻጽር ተመልከቱ ቃላቱ እንዴት እንዳስቀመጠ እግዚአብሔር የመረጣቸው ማን ይከሳቸዋል የተመረጡ አይከሰሱም ይልና የሚያጸድቅ እግዚአብሔር ነው ስለዚህ ጽድቅና ክስ ሁለቱ አንድ ላይ መጥተዋል ማለት ነው የጸደቁ አይከሰሱም የሚከሰሱ አልጸደቁም ነው ነገር ግን በክርስቶስ ኢየሱስ እንደጸደቅን የሚያሳየው ቁጥር 1 ላይ ኦሬዲ መጥቷል በክርስቶስ ኢየሱስ ላሉ ለነሱ ኩነኔ የለባቸውም ፍርድ የለባቸውም ብሏል ስለዚህ ፍርድ ከሌለባቸው የሚያጸድቅ እግዚአብሔር ከሆነ እግዚአብሔር ያጸደቃቸው መልሶ አይኮንንም ነው ትምርቱ ይያለ ያለው ድም በክርስቶስ ኢየሱስ ተቀብሏቸው ፍርዳቸውን ከላያቸው ላይ ሽሮ መልሶ አይፈርድባቸውም ስለዚህ የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው መልሱ ቀላል ነው ማንንም ምክንያቱም መልሱ ማንንም እንደሆነ መናቀበት ምክንያቱም እዚህ ጋር ለማወዛገብ ኦርቶዶክስ ቤተክርስቲያን መምህራን ምን የሚል የሚያስቀምጡት የሚኮንን ማን ነው የሚለው ጋር ኮናኙ እየጠየቀን ያለው ስለዚህ መልሱ የሚሆነው እግዚአብሔር ነው ወይ ፈራጅ ሆኖ የሚመጣው እግዚአብሔር ነው የሚል ነው ወይ ከላይ ምን የሚል ያስቀምጠው እግዚአብሔር የመረጣቸው ማን ይከሳቸዋል ሲባል መልሱ ምንድነው is obvious ጎበዝ ተማሪ መሆን አይጠበቅም ቀላል ነው መልሱ ምንድነው እግዚአብሔር የመረጣቸው ማን ይከሳቸዋል ማንንም ከሆነ ታችም ወርደም እናገኛለን የሚኮንን ማን ነው ማንንም ለምንድነው ማንንም የሚሆነው መልስ ትክክል የሚሆነው ምክንያቱም ኦሬዲ የተመረጡት በክርስቶስ ኢየሱስ ፍርድ የለባቸውም ተብሎ ስለተጻፈ as simple as that በዚህ መልኩ ነው የሚፈታው as simple as that ከዚያስ የሞተው ይልቁንም ከሙታን የተነሳው
በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። አሁን ተመልከቱ። እግዚአብሔር የኛ ቡድን ነው አለ። እግዚአብሔር ከኛ ጋር ነው አለ። ስለዚህ ሚኮንነን የለም አለ። ስላሴን ነው እየጠራ ያለው እዚህ ጋር። ሁለተኛ ኢቭን ኢየሱስ ክርስቶስ የሞተልን እርሱ ሞቶም ያልቀረ ከሙታን የተነሳው እሱ እኮ ስለኛ የሚማልድ ነው። ስለዚህ ምን አንሆንም? ወደ ላይ ቁጥር እንሄድና ማንም አይከሰንም። ክርስቶስ በሕያዋንና ሙታን ላይ ሊፈርድ ያለ በመጨረሻው ስካቶሎጂካል ትሩዝ ማለት ነው። በመጨረሻው ሊፈርድ ያለው ኢየሱስ ቁጥር 1 ላይ በእርሱ ሆነን ፍርድ ስለሌለብን አሁን የኛ ወገን ሆኗል። ለኛ ይማልዳል። እግዚአብሔር ከኛ ጋር ነው። ወልድ ልጁም ስለኛ ነው የሚማልደው። ስለዚህ ምን አንሆንም? ማንም አይከሰንም። ምን ስለሆነን? የእግዚአብሔር ምርጦች ስለሆነን። በምን ተአምር ነው የሚፈርደው እዚህ ውስጥ የሚቀርበው? ለዛውም ግሪክ ላይ ሌለ ማለት ነው። በራስ የጨመሩት በምን ተአምር ነው የሚፈርድ የሚል ቃል እዚህ ውስጥ ሊገባ የሚችለው? ስለዚህ የሞተው በእግዚአብሔር ቀኝ ያለው ከሙታን የተነሳው እርሱ ስለኛ ይማልዳልና ምን አንሆንም? አንከሰስም። ተመልከቱ። እግዚአብሔር የኛ ወገን ነው። ፈራጅ የሆነው ጌታ የሆነው አምላክ የሆነው ወልድ እሱ ደግሞ ስለኛ የሚማልድ ነው እና ምን ይሁን እና ወደ ኋላ ያሉ ክፍሎችን በሙሉ ነው የሚያስረው። የክፍል ቁጥር 20 ጀምሮ ፍጥረት እየቃተተ ነው ያለው ይላል። የእግዚአብሔር ልጆች መገለጥ እየጠበቀ ነው ያለው ይላል። እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ቁጥር 28 ላይ ነገር ሁሉ ለበጎ እንዲደረግላቸው እናውቃለን ይላል። ኦኬ፣ ለምንድን ነው ነገር ሁሉ ለበጎ የሚደረግላቸው? ወልድ ከሙታን የተነሳው ሞቶ የነበረው እርሱ ስለነሱ ስለሚማልድ ነገር ሁሉ ለበጎ የሚደረግላቸው አማኞች ክርስቲያኖች ማለት ነው። እግዚአብሔር አብ ደግሞ ሊፈርድ የሚችለው ነፍስን እና ስጋን ወደ ገሃነም ሊጥል የሚችለው እሱ የኛ ወገን ስለሆነ አብና ወልድ አንድ ቡድን ነው። ምክንያቱም አብ የሚሰራው ወልድ አይቃወምም፣ ወልድ የሚሰራው አብ አይቃወምም። ስላሴ በአንድ ምክር ነው የሚሰራው። ስለዚህ በአንድ ምክር ናቸው ነው እያለ ያለው። እግዚአብሔር የመረጣቸው ላይ መጥቶ ነው ወልድ የሚፈርደው ይፈርዳል የሚል ቃል ካስገባ። ስለዚህ ስላሴ መካከል ብጥብጥ ፈጠረ ማለት አይደለም ወይ? አብ ይመጣና እኔ እግዚአብሔር ያወቃቸውና የጠበቃቸው ኦኬ እግዚአብሔር ተብሎ እዛ ጋር የተቀመጠው አብ ነው። እንግዲህ ወልድ አይደለም፣ አብ ነው የተቀመጠው። አብ ወስኖ የጠራቸውን ጠርቶ ያጸደቃቸውን አጽድቆ ያከበራቸው ላይ ነው ይመጣና ኢየሱስ የሚፈርደው ይፈርዳል የሚል የመዳን በረከቶች ናቸው እየተወሩ ያሉት። ኢቭን ሌላው እየተዳሰሰ አይደለም። በመጨረሻው ግን ስካቶሊካል ፊውቸር ላይ ወይም በመጨረሻው ዘመን በሚታየው እይታ ውስጥ አዎ ኢየሱስ ክርስቶስ ፈራጅ ነው። አሁን ግን እየተወራ ያለው I'm so sorry አሁንም ኔትወርክ የተቆራረጠ ነው። አረና ቶሎ መጨረስ ይኖርብኛል። ለዚህ የሚቆራረጥ ከሆነ ሊዘጋ ስለሚችል ማለት ነው። እና ክፍሉ ላይ ስለ ወደፊት ነገር አይደለም እየተዳሰሰ ያለው። እግዚአብሔር አሁን ለመረጣቸው ምክንያቱም ባላፊ ጊዜን ያስቀምጣቸው የወሰናቸውን እነዚህን ጠራቸው። ይጠራቸዋል አይደለም፣ አሁን ጠራቸው። የጠራቸው እነዚህን ደግሞ አጸደቃቸው። ያጸድቃቸዋል አይደለም፣ አሁን ጸድቀዋል። የጸደቃቸውን እነዚህን ደግሞ አከበራቸው። ይከብራሉ ሳይሆን አሁን ከብሯል ነው። አሁን ስለከበሩ፣ አሁን ስለተጠሩ፣ አሁን ስለጸደቁ ሰዎች ነው እየተወራ ያለው። ስለ ወደፊት ወይም ስለ አሕዛብም ስለ አልዳኑ ሰዎችም አይደለም እየተወራ ያለው። ኦኬ፣ ስለ ዳኑ ሰዎች ነው በአውድ እየተወራ ያለው። እዚህ መሃል አምጥተን በመጨረሻው ቀን ላይ ሊመጣ ያለ ፍርድ ሐሳብን እንዴት ነው ልንከት የምንችለው ነው? ክፍሉ እኮ አይፈቅድልንም። ተው እንደዚህ አይደለም ነው የሚለው ክፍሉ። የዳኑ ሰዎች እነዚህ እግዚአብሔር አብ አስቀድሞ ያወቃቸውን የጠራቸው ያጸደቃቸው ሰዎች ኢየሱስ ክርስቶስ በሰራላቸው ስራ ነው እግዚአብሔር አብ ከነሱ ጋር የሆነው ወይም ማይከሳቸው የሚከሳቸው የሌለው ክርስቶስ ኢየሱስ በሰራው ስራ ነው የሚል አርጊመንት ነው እየቀረበ ያለው። እየተወራ ያለው ነው። ከክርስቶስ ፍቅር ማን ይለየናል? መከራስ ወይስ ጭንቀት ወይስ ስደት ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ? ምንም ይለየን ነገር የለም። እሺ ከላይ እግዚአብሔር አብ የኛ ቡድን ነው ይላል። እግዚአብሔር ከኛ ጋር ሆነ ማን ይቃወመናል ይላል። ከታች ኢየሱስ ክርስቶስ የኛ ነው ይላል። የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልድ ነው እሱ ይላል። ታች ይመጣና ደግሞ ተስፋዎችን ይናገራል። በቤቱ ልንቆይ እንደምንችል ማለት ነው። ምንም ይለየን ነገር የለም ይላል። ሰው የሚፈርደው ብለን እናስገባና አሁንም የሆነ የቃል ጨዋታ እንጫወት። የሚፈርደው ማን ላይ ነው የሚፈርደው?
እዚህ ክፍል ውስጥ ማለት ነው በአውዱ ስናወራ አማኞች ላይ ነው የሚፈርደው ነው ሌሎች ላይ እንዳይባል ግን ሌሎች እየተዳሰሱ አይደለም አማኞች ብቻ ናቸው እየተዳሰሱ ያሉት ቁጥር 1 ላይ በክርስቶስ ኢየሱስ ስላሉ ኩነኔ የለባቸውም ብሏል እዚህ ጋር አብ አይከሳቸውም ብሏል ወልድ የነሱ ነው ብሏል የሚማልደው ለነሱ ነው ይላል ግልጽ ነው ስለዚህ የትኛውም ኦርቶዶክስ መጥቶ ሮሜ 8:34 ላይ ብሎ ይፈርዳል የሚል ክርክር ሲጀምር ግሪኩ ላይ እንሂድና እናውራ ነው የሚባለው ሌላ ምንም ክርክር አያስፈልግም እዛ ጋር ይማልዳል ካለ አንተ ይፈርዳል ብለህ የመቀየር መብት የለህም የእግዚአብሔር ቃል ላይ የጨመረም የቀነሰም ፍርድ አለው መጽሐፍ ስለሚናገር ማለት ነው ወደ ሌሎች ሐሳቦች ልሂድ ምክንያቱም ሮሜ 8 ነው ያላችሁ ይላል ሮሜ 8ም ያለን ከሆነ ሮሜ 8 ላይ መተን ሮጠን መንገባም ከሆነ ስቲል ነው የእግዚአብሔር ቃል ነውና ስልጣን አለው የእግዚአብሔር ቃል ከኛ ጋር ነው ማለት ነው ሮሜ 8 ብቻ ቢኖር እንኳን ስለ ፍርድ የተነገረው ስለ መልጃ የተነገረው ሮሜ 8 ቢሆን እንኳን ስቲል ነው በቃ ሮሜ 8 መልስ ነው 8:34 ማለት ነው ሌሎች ላይ እንሂድ ለምሳሌ ከፍርድና እግዚአብሔር የኛ ከመሆን ሐሳብ ጋር የተያዘ ኢሳይያስ 50 ቁጥር 9 ላይ የተቀመጠ ቃል አለ እነሆ ጌታ እግዚአብሔር ይረዳኛል ማንስ ይፈርድብኛል ይላል አሁን ለማነጣጠር ይመቻል የሮሜ 8 ላይ እግዚአብሔር ከኛ ጋር ሆነ ማን ይቃወመናል ከሚለው ጋር በጣም ይመሳሰላል የኛው እነሆ እግዚአብሔር ይረዳኛል ማንስ ይፈርድብኛል እግዚአብሔር ረዳቴ ከሆነ ፈራጅ የለም ነው ፈራጁ ግን ራሱ እኮ ነው የኔ ረዳት ስለሆነ ግን አይፈርድብኝም በሮሜ ስንመጣ ደግሞ የኔ ወገን ስለሆነ አይፈርድብኝም ነው ስለዚህ ታች ወርዶ ፍርድ የሚጣል መክተት አይቻልም አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ ሁለት ሶስት አይደሉም አንድ ነው ያለው እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል ማለት ሰው የሆነው ክርስቶስ ኢየሱስ ነው ሰው ሆኖ የመጣው እግዚአብሔር ወልድ ነው ወይም ሰው የሆነው ክርስቶስ ኢየሱስ ነው ማርያም አትገባም እዚህ ውስጥ መላእክት አይገቡም እዚህ ውስጥ ቅዱሳን የሚባለው ማንንም አይገባም አንድ ብቻ አለ ነው የሚለው እዚህ ጋር ሁለት ሶስት አድርገን የመክተት መብት የለንም መካከለኛ በሰውና በእግዚአብሔር መካከል ያለ መካከለኛ ኢየሱስ ክርስቶስ ብቻ ነው የሚለው አማላጁን ደግሞ ሮሜ 8:34 ላይ ራሱ ኢየሱስ ክርስቶስ ነው የሚለው መጽሐፍ ቅዱስ እርስ በርስ አይጋጭ ይሄ ጌትነቱ ጋር ምንም የሚጋጭ ነገር የለውም ታች ወርደን የዕብራውያኑን ስናይ ሞር ይገባናል ጌታ ካልሆነ እንኳን ይሄንን የምልጃ መስፈርት ሊያሟላ አይችልም ጌትነቱ ነው እንዲያማልድ የሚያደርገው ከኛ የተለየ መሆኑ ነው የሚያማልድ እንዲሆን ስልጣን የሰጠው ኦኬ ዕብራውያን ምዕራፍ 7 ቁጥር 22 ጀምሮ እንደዚህ የሚል ቃል አለ እንዲሁም ኢየሱስ ለሚሻል ኪዳን ዋስ ሆኗል ለሚሻል ኪዳን ዋስ ሆኗል ከአሮጌው ኪዳን በሚለይ መልኩ ማለት ነው ለሚሻል ኪዳን ዋስ ሆኗል እንዴት ነው ለሚሻል ኪዳን ዋስ የሆነው በምን አይነት መስፈርት ነው እሱ ዋስ ሊሆን የቻለው ከመጀመሪያውስ በምን ይለያል ከብሉዩ በምን ይለያል ቁጥር 23 እነርሱም የማይሻሉቱ አይደል ይሄኛው የሚሻል ስለሆነ ዋስ ሆኗል እነዚያ የማይሻሉቱ ምን ሆኑ እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ካህን ብዙ ነው 1000 2000 3000 ካህን አልፏል ብሎ ይሄዳል ላይ እስከ ክርስቶስ መምጣት ድረስ የመጀመሪያው መምጣት ድረስ ማለት ብዙ ናቸው አሁን ተመልከቱ ምን ሊያነጻጽር ፈልገው ነው ብዙ ናቸው ከምን አንፃር ነው የሚነጻጸረው ከአንድ ነው የሚነጻጸረው አይደል የሚሻልስ ከማይሻል ነው የሚነጻጸረው እርሱ ግን እነርሱ የተባሉት የብሉይ ኪዳን ካህናት ናቸው እርሱ ግን የተባለው አሁን ኢየሱስ ክርስቶስ ነው ለዘላለም የሚኖር ስለሆነ ሞት የማይዘው ከሞት የተነሳ በእግዚአብሔር ቀኝ ያለ ስለሆነ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለዚህ ኢየሱስ ክርስቶስ ክህነት አሁን አልተለወጠም ማለት ነው አሁን ራሱ አልተለወጠም ለምን ለዘላለም የሚኖር ስለሆነ ክህነቱ ከዘላለማዊነቱ ጋር ነው የተያያዘው አይደል ክህነቱ ከዘላለማዊነቱ ጋር ነው የተያያዘው ስለዚህ ምድረው የሚለው እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው እንደ ብሉይ ኪዳናት ሞት ከልክሏቸው እየሞቱ እንደሚተኩት አይደለም እሱ ሞቷል ከሙታን ተነስቷል አሁን አለ ስለዚህ ሞት ስለማይዘው ለዘላለም ካህኑ ነው ይቀጥላል ነው የሚለው የዕብራውያን ጻፊ ወይም መጽሐፍ ቅዱስ የማይለወጥ ክህነት አለው ለምንድነው የማይለወጥ የሆነው የዘላለም ስለሆነ የማይሞት ስለሆነ
ስለ እነርሱም ሊያማልድ አይደለ ዘወትር በሕይወት ይኖራልና ለዘላለም የሚኖር የሚለው ቁጥር 24 ላይ ያለው 25 ላይ ዘወትር ይኖራል ዘወትር መኖር ማለት ለዘላለም መኖር ማለት ነው ስለ እነርሱም ሊያማልድ ተመሳሳይ ቃል ነው እዚህ ጋር ያለው ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡት በእነ እንትና አይደለም በእነ ሆነ መላእክት አይደለም በእነ የሆነ ቅዱሳን አይደለም በእርሱ ለዘላለም በሚኖረው ካህን ዘወትር በሚኖረው ሊያማልድ በሕይወት በሚኖረው በእርሱ ወደ እግዚአብሔር በወልድ ወደ አብ የሚመጡትን ፈጽሞ ሊያድናቸው ይችላል መንገዱ እኔ ነኝ ብሏል ወንጌላት ውስጥ ዮሐንስ ወንጌል 14 ላይ እኔ ነኝ መንገዱ ብሏል እዚህ ጋር ያለው ይስማማል ከሱ ጋር በእርሱ መንገድ በሆነው በኢየሱስ ክርስቶስ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል ኦኬ የሚመጡትን የሚለው እየመጡ የሚቀጥሉ አካላት አሉ ዛሬም የሚመጡ አሉ ነገም የሚመጡ አሉ ዛሬም የሚመጡ ትላንትም የመጡ በክርስቶስ ኢየሱስ በኩል ነው ወደ እግዚአብሔር የሚመጡትና የሚድኑት እንደዛ ከሆነ አሁን የሚሰራ ፕሪንሲፕል ከሆነ ምክንያቱም የሚመጡትን ማለት የመጡትን አይደለም አሁንም እየመጡ ያሉትን ነው አሁንም እየመጡ ያሉትን ፈጽሞ ሊያድን የሚችለው ኢየሱስ ከሆነ ወደ ኋላ ስናነብ ምን የሚል ነገር እናገኛለን ለነዚያ ለሚድኑቱ ዘወትር ሊያማልድ በሕይወት ይኖራል ግልጽ አማርኛ ለሚድኑ ለነርሱ ዘወትር ሊያማልድ አማልዶ ጨርሷል የሚል የለም ሊያማልድ ማለት አሁን እየተደረገ ያለ የሚቀጥል ሐሳብ ማለት ነው በሕይወት ይኖራል የሚድኑ እስካሉ ድረስ የክርስቶስ ኢየሱስ ምልጃም ይቀጥላል ማለት ነው ምክንያቱም ክፍሉ የሚለው አንድ ነው ያሁን ግሶችን ነው የሚጠቀመው ያለፈ ግስ አይጠቀምም ይሄንን እነ ዶክተር ዘበነም ያውቁታል ሆን ብሎ ነው የሚያወዛግቡት ምን ማለት ነው የሚመጡትን ማለት አይ በሕይወት እያለን ያማልደው ይላሉ እዚህ ጋር የሚመጡትን ነው የሚለው የመጡትን አይደለም ለምሳሌ በሕይወት እያለ ሰይጣን እምነትን እንዳይፈትን ጴጥሮስን ስላንተ ማለድኩ ይላል ያ ማልዷል ይማልዳል እዚህ ጋር ደግሞ ሊያማልድ ይላል ለጴጥሮስ ያወራ ማለድኩ አለ ኦኬ ለጴጥሮስ ማልዶ ጨረሰ እዚህ ጋር ግን በእርሱ በኩል ለሚመጡት ሊያማልድ አማልዷል ሳይሆን ሊያማልድ በእርሱ በኩል የሚመጡ አሁን አሉ አዋል ስለዚህ ለነርሱ ያማልዳል ግልጽ እኮ ነው ምንም የሚወሳሰብ ነገር የለውም ይሄን ክፍል እንዴት ነው አጣመን ወደ ሌላ ነገር እዚህ ጋር ለነሱ ሊፈርድ ብሎ ለምን አላስገባቸው ስለነርሱ ሊፈርድ የሚል ለምን አላስገባቸው ተመሳሳይ ቃል ነው የተቀመጠው ሮሜ ላይ ያለው ይሄም አንድ አይነት ነው ግን 81 አዱ ላይ ሊያማልድ የሚል በግሪክ ምናምን ብሎ አላስቀመጡም ተመሳሳይ ቃል ተቀምጦ ማለት ነው ለምን እንደዚህ ማወሳገብ አስፈለገ ለምን እንደዚህ ቃላትን መቀየር አስፈለገ ፈጽሞ ሊያድናቸው ይችላል ኢማጂንት ይህ አማላጭ አዳኝ ነው ይላል ቃሉ you see ይሄ አማላጭ ዘወትር በሕይወት የሚኖረው እንደ ብሉይ ካህናት የማይሞተው ለዘላለም ካህኑ ነው የሚቀጥለው በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል አዳኝ ነው ይላል አማላጭ የሚለው እዚህ ክፍል ላይ ምን አይነት ሴንስ ይዟል አዳኝነት የሚል ሴንስ ይዟል እና ማርያም ታድናለች ነው ይያልን ያለው ቅዱሳን ያድናሉ ነው ይያልን ያለው ይሄ ምን አይነት ማዳን ነው የዘላለም ሕይወትን ማግኘት ነው በእርሱ በኩል ወደ አብ መምጣት ማለት የዘላለም ሕይወት ማግኘት ነው በእኔ በቀር ካልሆነ ማንንም ወደ አብ ሊመጣ አይችልም የሚል ቃል ስላለ አዳኙ ነው አማላጅ ነው የሚለው መጽሐፍ ቅዱስ ማዳን ደግሞ እግዚአብሔር ነው ለምሳሌ ብሉይ ኪዳን ላይ ትንቢተ ዮናስ ምዕራፍ 2 ቁጥር 9 ላይ እንደዚህ የሚል ቃል አለ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል ዮናስ ማዳን የእግዚአብሔር ነውና ይላል ጥቅሱን ላውጣላችሁ ቁጥር 10 ላይ እንደዚህ ይላል እኔ ግን በምስጋና ቃል እሰዋልሃለሁ የተሳሉትንም እከፍላለሁ ይልና ደህንነት ከእግዚአብሔር ዘንድ ነው ወይም salvation is of the Lord ይላል ማዳን የእግዚአብሔር ነው ማዳን የጌታ ነው ይላል ስለዚህ አዳኝ ማን ነው እግዚአብሔር ነው
ይሄ አዳኝ የተባለው ደግሞ ዕብራውያን ላይ ምን ተብሎ መጥቷል? ዘወትር የሚኖር የሚያማልድ you see ማዳን እግዚአብሔር ነው ከተባለ ዕብራውያን ላይ እዛው ክፍል ላይ አዳኙ ኢየሱስ ከሆነ እዛው ክፍል ላይ ደግሞ አማላጅ ነው ከተባለ አምላክነቱ ወይም ጌትነቱ ነው ለዚህ ለመማለድ ስልጣን ያበቃው የሚል ትርጉም አናገኝም። ማንም ይሄንን ቦታ ሊወስድ እንደማይችል አናገኝም። ማዳን እግዚአብሔር ነው። በእርሱ በኩል የሚመጡትን ሊያድናቸው ይችላል። ኦኬ አዳኝ ነው። ይሄ ደግሞ ለዘላለም የሚኖር ካህን ነው። ስለነርሱ ሊያማልድ ዘወትር ይኖራል። ስለዚህ አማላጅነቱ ከጌትነቱ ጋር መጣ። ለምንድን ነው እንዲጋጭ አድርጋችሁ የምትፈቱት? ጌትነቱ ነው አማላጅ እንዲሆን ያደረገው። ይሄንን በጌትነቱ የመጣውን አማላጅነት ለፍጡራን መስጠት ምንፍቅና ነው። የስተት ትምህርት ነው። መጽሐፍ ቅዱስ አማላጅ ነው ለማለት ካልከበደው ሊያማልድ ሊኖር ይከብዳል ካላለውና አዳኝ ነው ካለ እግዚአብሔር ነው ራሱ አምላክ ነው ካለ ማንንኛ ከፋፍለን አማላጅነትን ለሌሎች አካላት ፈራጅነትንና ፈጣሪነትን ለወልድ የምንሰጠው ማን ስለሆነን? ቃሉ አልጎረበጠውም። ለምንድን ነው እኛ የሚጎረብጠን? ቅዱስና ያለ ተንኮር ነውርም የሌለበት ቁጥር 26 ላይ ከኃጢአተኞችም የተለየ ከሰማያትም ከፍ ያለ እንደዚህ ያለ ካህናት ይገባናል። ተመልከቱ፣ ካህን ስለሆነ ሊያማልድ ዘወትር ይኖራል። መስፈርቱን ያዙልኝ። ይሄ ዘወትር የሚኖረው አማላጅ አዳኝ ነው። በእርሱ በኩል የሚመጡትን ያድናል። አዳኝ ነው ይልና ይሄ ደግሞ ቅዱስና ያለ ተንኮር ነውር የሌለበት ነው። እቺን መስፈርት የሚያሟላ ፍጡር አለ ወይ ነው ጥያቄው። ቅዱስ ማርያም ቅዱስ ናት? ነው። ክርስቶስን በማመን ነው ቅዱስ የምትሆነው እሷ። ለዚህ ነው ነፍሴ በመድኃኒቴ በአምላኬ ሐሴት ታደርጋለች አለችው። ለምን መድኃኒት ያስፈልጋል? መድኃኒታችን የሚለውን ቲቶ ላይም ጳውሎስ ተጠቅሟል። መድኃኒታችን አዳኛችን ማለት ነው። ማርያም አዳኝ አስፈልጓት ከሆነ ልክ እንደኛ ችግር ውስጥ ነበረች ማለት ነው። የኃጢአት ችግር። ስለዚህ ቅዱስ የሚለው መስፈርት አታሟላም። ያለ ነውር ማለት አንድ ላይ የሚመጣ ነው። ቅዱስ ኮንከን ያለ ነውር የምትሆነው ቅዱስ የሆነና ያለ ነውር የሆነ ፍጡር የለም። እቺን የሚያሟላው ኢየሱስ ክርስቶስ ብቻ ነው። ከኃጢአተኞችም የተለየ ኃጢአት የለበትም ተብሎ ቃል በቃል ለኢየሱስ ብቻ ነው የተጻፈው። 4 ቦታ ላይ አዲስ ኪዳናችን ላይ ተጽፏል። እሱ ኃጢአት የለበትም፣ እሱ ከኃጢአተኞች የተለየ ነው። እዚህ ጋር ዕብራውያን ላይም ተጠቅሟል። አይ ቲንክ ወደ ምዕራፍ 12 ላይ ነውር የሌለበት ነውርን ንቆ ይላል ማለት ነው አይደል? ኃጢአት የለበትም፣ እሱ ኃጢአትን አላደረገም ይላል። እነዚህ መስፈርቶች ለፍጡራን እናንተ ማንንም የሚያሟላ የለም፣ ማርያምን ጨምሮ ማለት ነው። እሷም መድኃኒት ያስፈልገኛል ብላለች። እኔም መድኃኒት ያስፈልገኛል። እውነታው በክርስቶስ ኢየሱስ አምኜ መድኃኒቱን አግኝቻለሁ። እሷም በአምላኳ በመድኃኒቷ ሐሴት አድርጋለች። ለምን? መድኃኒት ስለመጣላት። ልጇ ነው መድኃኒቱ፣ ከእርሷ የተወለደው ነው መድኃኒቱ። እርሱም በማመን ነው ምንድነው። ስለዚህ ተመልከቱ፣ ይህ ካህን ዘላለም የሚኖር ነው፣ ዘወትር የሚያማልድ ነው፣ በእርሱ የሚመጡትን ፈጽሞ የሚያድን ነው፣ ቅዱስና ያለ ተንኮል ነው፣ ከኃጢአተኞችም የተለየ ነው ወይም ኃጢአት የሌለበት ነው። ስለዚህ ምንድነው የሚያደርገው? ከሰማያትም ከፍ ከፍ ያለ ነው። ከፍ ከፍ ያለ እንደዚህ ያለ ካህናት ያስፈልገናል። እንዲህ አይነት ክህነት ማንም ሊያሟላ አይችልም። ይህ ካህን ነው አማላጃችን የሆነው እዚህ ክፍል ላይ ቁጥር 25 ላይ ዕብራውያን 7:25 ላይ። ስለዚህ ዘበነ ለማ የቪዲዮን ርዕስ ምን አድርጎ ነበር ያስቀመጠው? ኢየሱስ አማላጅ ነው የሚሉ ያው ፕሮቴስታንቶች ለማለት ነው። እኛ አይደለንም ያልነው፣ ቃሉ ይላል። ዘወትር ያማልዳል ይላል፣ ስለኛም ይማልደው ይላል። እነሱን ቃላት በግሪክ ቁጭ ብለን መወያየት እንችላለን። እናንተ በአማርኛው መቀየር ስለምትችሉ ማለት ነው። ህዝቡን ከፕሮቴስታንት ለመከልከል በአማርኛ መለወጥ ትችላላችሁ። በተለያየ ኤዲሽን ቃላት ትቀይራላችሁ። የማይቀየር ግን ኦሪጂናሉ አለ። የማይቀየር ተመሳሳይ ቃላት ያስቀመጠ ማለት ነው። እሱም መቀየር ስለማይቻል እዛ ላይ ነው የምናወራው። ግዕዝ ብትለኝ አልሰማም። በግዕዝ አይደለም የተጻፈው። ኦኬ ጳውሎስ ብዕር አንስቶ ጴጥሮስ ብዕር አንስቶ እና ዮሐንስ ብዕር አንስቶ ሲጽፉ በግዕዝ አልጻፉም። በግሪክ ነው የጻፉት። ኮይኔ ግሪክ በሚባለው ብዙ ሰው በሚረዳው ግሪክ ቋንቋ ነው የጻፉት። በዛ ግሪክ ቋንቋ ሄደን እንወያይ። አንተ የምትለው ይፈርዳል የለም፣ ይማልዳል ግን አለ። ዘን የሚሉ
ይሄን መልስ መስጠት አለባቸው መመለስ ያለባቸው ይላል ገብቼ ቪዲዮን ሳይ በጣም እንደ ኤግዜኪቲካል የሆነ ነገር ያወራል ብዬ አስቤ ነበር የለም በቃ ጥቅሱ ተጠቀሰ ቶማስ ጌታና አምላክ ያለ ስለዚህ ጌታና አምላክ ነው እንጂ ሌላ አይደለም ሲጀመር እዛ ክፍል ላይ ጌታና አምላክ ነው ማለት በሌላ በኩል አማላጅ አይደለም ማለት አይደለም ለምን ነው እንደዛ የምንፈታው ስለዚህ ይሄንን የክርስቶስን የመልጃ መስፈርት ማንንም አያሟላም ኢየሱስ አማላጅ ነው ስንል ይሄንን ነው እያልን ያለነው በምን ነው የሚያማልደው በደሙ ነው የሚያማልደው ሞቼላችኋለሁ ይላል ዕብራውያን ምዕራፍ 9 ላይ እንደዚህ የሚል ቃል አለ ዕብራውያን መጽሐፍ እንግዲህ ያንን ነው የሚያነጻጽረው 9 ምዕራፍ 9 I think 24 አካባቢ ምዕራፍ 9 ቁጥር 24 ላይ እንደዚህ ይላል ክርስቶስ በእጅ ወደ ሰራች የእውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባም በእጅ ወደ ሰራ አይደለም ይገባው በእጅ የሰራው ምድር ላይ ነው ያለው ነገር ግን ያው እሱም አልፏል አይደለ ተሽሯል ነው የምንለው በድንኳን ሰው በሰራው ውስጥ አይኖርም ነው የሚለው መጽሐፍ ቅዱስ ሐዋርያ ስራ ላይ ስለዚህ እሱ አልፏል ነገር ግን በእግዚአብሔር ፊት ስለኛ አሁን ሊታይ ወደ እርሷ ወደ ሰማይ ወዳለችው ድንኳን ገባ አሁን ሊታይ ምድር ላይ እንዳለችው ድንኳን አይደለችም መገናኛው ድንኳን ተብሎ ብሉይ ኪዳን ላይ ያለው ወደ ሰማይ ወዳለው ገብቷል ኦኬ ወደ ሰማይ የገባው አሁን ለኛ ሊታይ ነው የሚለው አሁን እኔ በማወራበት አሁን ያኔ ጳውሎስ በሚጽፍበት በዚያን ጊዜም አሁን እሱ አሁን ሲል አሁን አማኞች ያንን ክፍል ሲያነቡም አሁን 2000 ዓመቱ ሙሉ አሁን ተብሎ ነው የሚዘጋው ለምን አሁን ማለት አሁን ስለሆነ ድሮ ማለት ስላልሆነና ወደፊት ማለት ስላልሆነ አሁን ለኛ ሊታይ ገብቷል ከተባለ ምን ይያለ ነው የሚታይልን ነው ጥያቄው አይ ያንን ያማለደው ምድር ላይ ያለን ያማለደው አሁን ይታያል ማለት ምን ማለት ነው አስኪድ ስለዚህ ፕሮቴስታንቶች እንደዚህ ይላሉ መልስ ካላቸው ቀላል መልስ አለ እንደ ቃሉ ላይ ያለው ቃሉ ላይ ያለው ስለዚህ ይሄንን ለመናገር ነው የገባሁት ኦሬዲ ቃል ገብቼ ስለነበረ ላይፍ ገባለሁ ይሄ ሌሎች ቪዲዮዎችን እንግዲህ እንቀጥላለን እንሰራለን እንደዚህ አይነት ነገር ዳይሬክትሊ በተለይ ከፕሮቴስታንት ጋር የሚነካካ ነገር ሲኖር እንደዚህ ቪዲዮ እንሰራለን ሌላው ችግር የለውም ሌላው መቀጠል ይችላሉ ስለዚህ ክርስቶስ ኢየሱስ ጌታ ነው አምላክ ነው ኢቭን ነብይ ነው ይሄ ለምረታብ ነው ያው ነብይ አይደለም ብሎ ኤዲት አድርጎታል መልሶ የፖስተውን ታውቁታላችሁ ነብይም ነው ሰውም ነው የዘላለም ካህንም ነው አማላጅም ነው ፈራጅም ነው ፈራጅነቱ በመጨረሻው ቀን ላይ ያዋና ሙታለ ሁሉ ይፈርዳል እናውቃለን ይሄንን ነገር ግን አንድ የመጽሐፍ ቅዱስ ክፍል ይዘን ኦር አንድ ኮንሰፕት ይዘን እዛ ላይ ብቻ እንዲ ሙጭጭ ያለ ቴዎሎጂ አንገነባም የመጽሐፍ ቅዱስ ሙሉን ሐሳብ ነው ማስተማር የሚኖርብን ኦርቶዶክስ ወንድሞቼ እና ካቶሊክ ወንድሞቼ ፕሊዝ በዚህ መልክ እናውራ በተለይ ዋናዎቹ በክሮቃሎችን ወይም የግሪክ ትርጉሞችን ቼክ ማድረግ ለመዱ ቤተክርስቲያን ስልጣን የላትም ቃላትን የመቀየር ስልጣን የላትም ቤተክርስቲያን ከመጽሐፍ ቅዱስ ስልጣን በታች ናት እንጂ በላይ ልትሆን አትችልም ስለዚህ ግዴታ በቃ እንደዛ ብሎ ቃላት ቀይሮ ስላስቀመጡ ያንን የማመን ግዴታ የለባቸውም ሂዱና ዋናውን ይዩት እዛ ላይ ይፈርዳል የሚል የለም ይማልዳል ነው አሁን የሚደረግ አክሽን አሁን የሚደረግ ድርጊት ማለት ነው ይሄ ሃይማኖት ጉዳይ አይደለም የፕሮቴስታንትና የኦርቶዶክስ ብሎ የመለየት ጉዳይ አይደለም የሞትና የህይወት ጉዳይ ነው ጌትነቱ ነው አማላጅነቱ ብሎ ዕብራውያን 7:25 ካስቀመጠ ጌታ ነው ብለን መታመን አማላጅነቱን ልትክድ አትችልም ነው ምክንያቱም ጌትነቱ ነው ለዚህ እሱን ብቆ ያደረገው በእርሱ በኩል የሚመጡትን ሊያድን መቻሉ ነው ብቆ ያደረገው ስለሚል እግዚአብሔር ይህንን እውነት እንግዲህ ለቃሉ መታዘዝንም ያብዛልን ለዶክተር ዘበነ ጥያቄ መልስ ሰጥተናል ማለት ነው ፕሮቴስታንት አሲምፕል አስታ ጸጋና ሰላም ይዛላችሁ